የጤና ቢሮ ማስፋፊያና እድሳት ሰው ተኮር መሆኑን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴና ሌሎች የስራ ኃላፊዎች የጤና ቢሮውን ማስፋፊያና እድሳት ጎብኝተዋል። አማራ ሊቁ ተጨማሪ ያለው የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴና ሌሎች የስራ ኃላፊዎች የአማራ ክልል ጤና ቢሮን የማስፋፊያና እድሳት የስራ እንቅስቃሴ ጎብኝተዋል። ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በጉብኝቱ ወቅት እንዳሉት ቢሮው እያከናወነ የሚገኘው ማስፋፊያና እድሳት ክልሉ እየተከተለው ካለው የመንግስት አገልግሎት አሰጣጥ ማሻሻያ ሪፎርም ጋር የሚጣጣምና ሰው ተኮር መሆኑን ገልጸዋል። እይታው ሰው ተኮር በመሆኑ በቀጣይ የሚኖረውን የሰራተኞች ምርታማነት፣ ቅልጥፍና ለስራቸው ያለው ተነሳሽነትን በጣም የሚጨምር ስራ ሆኖ አግኝቼዋለሁ። የተበታተኑ ስራዎች ወደ አንድ የማገናኘት እና ለስራው ቅርበት ያላቸው ኃላፊዎችን አብሮ ከዛ ጋር የማያያዝ በመሆኑ ለቅልጥፍና ለውበትና አዲስ ከጀመርነው ለመንግስት አገልግሎትና አስተዳደር ማሻሻያ ስራ የሚኖረው አዎንታዊ ፋይዳና ጅምር ስራ በልምድነት የሚወሰድ በመሆኑ ባየነው ነገር በጣም ደስተኞች ነን። በክልሉ የሚስተዋሉ የአገልግሎት አሰጣጥ ክፍተቶችንና የመልካም አስተዳደር ችግሮችን ለመፍታት የተቋማት ሪፎርም ወሳኝ ነው ያሉት ምክትል ርዕሰ መስተዳድሩ ሁሉም ተቋማት በአደረጃጀትና በአሰራር እንዲለወጡ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። ከሙስናና ሌብነት ጋር የሚያያዙ ችግሮች በመሰረታዊነት የሚፈታ በመሆኑ ይሄ ደረጃ በደረጃ በአቅሞች መጀመሪያ ከትልቁ በክልሉ የጀመርነውን ቢሮዎች ባላቸው አቅም እና ፋይናንስ ልክ ስራውን እንዲጀምሩ የሚያደርግ ድጋፍ ክትል እየተደረገ ስለሆነ ደረጃ በደረጃ ወደዛ እየተገባ ለውጥ እንዲመጣ የክልሉ መንግስት በትኩረት እየሰራ ነው። የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ ቢሮው እየሰራ ያለው የለውጥ ስራ የአገልግሎት አሰጣጥን ቀልጣፋና በአንድ ማዕከል ለመስጠት የሚያስችል ነው ብለዋል። የእድሳት ስራው ከዲጂታል ቴክኖሎጂ ጋር የተሳሰረ ስለሚሆን የመረጃ አያያዝ ስርዓትን የሚያሳልጥ እንደሚሆንም አስረድተዋል። ስናድስ ስናስፋፋ የክፍል ጥበቶቹ ሲፈቱ አንዱ ደግሞ ከዲጂታል ቴክኖሎጂ ጋር አስተሳስረን እንሰራለን ነው። ከዚህ በፊት ያልነበሩንን ጭምር ማህበረሰቡ ወይም ደግሞ የተቋማችን ባለሙያዎችም ጭምር እዚህ ቢሮአችን ላይ መረጃ የሚሰጡበት ስርዓት አልነበረንም። ኮል ሴንተሮችን ጭምር የምናደራጅበት ሁኔታ ነው የሚኖረው። በማስፋፊያ ግንባታው ዘርፈ ብዙ ስራዎች እየተከናወኑ መሆኑን ያነሱት ቢሮ ኃላፊው በቢሮው የሚሰጡ አገልግሎቶችን ከወረቀት ንክኪ ነጻ የሚያደርግ የቴክኖሎጂ ስርዓት ተግባራዊ ይደረጋልን ብለዋል። 350ና ከዛ በላይ የሚገመት ትልቅ አዳራሽ ይኖረናል። ደረጃውን የጠበቀ ካፍቴሪያም ጭምር እንደዚሁ በማስፋፋት ሂደታችን ውስጥ እንገነባለን። ጥልቀቱ ወደ 90 ሜትር አካባቢ የሚሆን ጥልቅ ጉድጓድ እንደዚሁ በአውስኮድ አማካኝነት አስቆፍረን የቢሮአችንን ንጽህና እና ለተላላፊ በሽታዎች ተጋላጭ የማንሆንበትን መንገድ እየፈጠርን ያለንበት ሁኔታ ነው ያለው። ስራውን ስናጠናቀቅ የበለጠ ከወረቀት ንክኪ ነጻ የሆነ አገልግሎቶችን አውቶሜት የሆነ አገልግሎቶችን የምንሰጥበትና ማህበረሰቡን ወይም ተገልጋዩን እርካታ የምንጨምርበት መንገድ እንፈጥራለን ብለን ነው እየሰራን ያለ ነው። በሆስፒታሎችና በመንግስት ተቋማት የሚስተዋሉ የአገልግሎት አሰጣጥና የንጽህና ጉድለቶችን በዘላቂነት ለመፍታት የቢሮውን የማስፋፊያና እድሳት ተሞክሮ በዞንና በወረዳ ደረጃ ተግባራዊ ለማድረግ በቀጣይ ትኩረት ተደርጎ እንደሚሰራም ቢሮ ኃላፊው አመላክተዋል።